ሮቤል ሕክምና ገባ። አድናንም ባደረኩት ድርጊት አልጸጸትም። ብዙ ቀን ታግሼ አልፌያለሁ። የምጸጸትበት ምንም ምክንያት የለኝም ብሏል። ዶክተሩም በጣም እንዴት ተጎዳና አሳሳቢ ሁኔታ ላይ እንዳለ ተናግሯል። ሉኻና ምን ነው ባልተናገርኩ የሚል ጸጸት ይዟታል። ሚራም እናንተ ነፍስ ገዳዮች ከእናንተ ጋር አብሬ የምቀጥልበት ምክንያት የለም፣ የቀረኝን ጓዜንም እወስዳለሁ በማለት ሻንጣዋን ሸክፋ ይዛለች። ወደ ቤት እንደማትመለስና እንዲሁም ዶክተሩን በጣም በተከታታይ የምችለውን ሕክምና አድርግለትና በሰላም በህይወት ያትርፈው ብላለች። አድናንም አንቺ አስመሳይ፣ አንቺንም መድገም ነበር። እኔ ድሮም እናንተን ታላጠፋ መጥሻ የለኝም፣ እኔን ከርቸሌ ለመዶል ድሮም ጥረታችሁ ነበር ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። በድጋሚ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰብ ሆኑ ላለሁኝ። ሉኻና ድራማ በአለፈው ቪዲዮአችን ላይ እንዳየነው አድናንና እንዲሁም ሉኻና ፍቅር ሆነው እየኖሩ እንደነበርና እንዲሁም ሮቤል አድናን ካይወስዳት እኔ የራሴ የምፈልገውን ነገር እወስዳለሁ ብሎ አስገድዶ መድፈር ሞክሮ ነበር፣ ግን አልተሳካላትም። አድናን ይህንን ሲሰማ ተናዶና ተበሳጭቶ ሮቤልን በሽጉጥ መቶት ነበረ እና በዛሬው ቪዲዮአችን ላይ የምናየው ሮቤል በሽጉጥ ተመቶ ዳነ ወይስ አልዳነም የሚለውን እንዲሁም ሚራ ጓዟን ጠቅላ ከቤት ልትወጣ ተነስታ እንደነበረ አይተናል። ሉኻናም በጣም እየተማጸነችና እየለመነችው ነበረ። አድናን እባክህ የዛሬን አትርፈው፣ ሁለተኛ አይለመደውም፣ አንተም አጉል እንዳት በሰው ነፍስ ማጥፋት ከምትያዝና እስር ቤት ከምትቆይ እባክህ ሰላምህን መርጠህ ብትኖር ይሻላል እያለች ስትለምነው ነበረ። አድናንም በጣም በስጭቶኛል፣ እንዲሁም ትዕግስቴና የቻልኩት ነገር በጣም ለኔው በሽታ የሆነ ስለሆነ እነሱ እኔን ታያጠፉና ወይም እኔን እስር ቤት ታይከቶ በሰላም የመኖር ፍላጎት የላቸውም ብሏል። አዳም አሁን ላይ ሮቤል በሽጉጥ ስለተመታ ወደ ሕክምና ወስደውት ነበርና ዶክተሩም በጣም እንድትጎዳና አሳሳቢ ሁኔታ ላይ እንዳለ ለአድናንና ለሉኻና እንዲሁም ለሚራ ተነግሯቸዋል። አድናን ከተረፈ ይትረፍ፣ ካልተረፈም የራሱ ጉዳይ። ድሮም እኔን ለማሳሳትና እኔን በህግ ቁጥጥር ስር ለማዋል እንደጣረ ነበር፣ ግን አልተሳካለትም ነበርና ዛሬ ላይ ተሰክቶለት እኔን ለማሳሰርና ወንጀለኛ ለማድረግ በቅቷል። ስለዚህ እኔም ብዙ ታግሼና ብዙ እችዬ ነበር። አቅሜ ስለዚህ ስለሆነ አብቅቷል። ያመጣውን ያንጣ፣ ቢተርፍም ለራሱ ባይተርፍም አያገባኝም ብሏል። ሚራም እናንተ ነፍስ ገዳዮች ከእናንተ ጋር መኖርና እንዲሁም ህይወቴን መቀጠል አልፈልግም፣ እሱን የገደላችሁ በእኔም ልትመለሱ ስለማትችሉ ከቤታችሁ እወጣለሁ በማለት ሻንጣን ሸክፋ እንዴት ተነሳችሁ ነበርና አሁን ላይም የቀራትን ጓዝና እንዲሁም ሻንጣ ረትባ እንደምትወጣ ተናግራለች። ሉኻናም አሁን ላይ ምን እንደማደርግ አላውቅም፣ እኔ የምፈልገው አድናን እንዲያትሞኝና እንዲሁም ህይወትህን እንዲያሳጡ ነበር። በተቀጣይም ደግሞ ብዙ የለፋሁትና የደከምኩላት በጣም የናፈቀችኝ የመወዳት እህቴ ሳራ የት እንደደረሰች ስለማይታወቅ እሷን ፍለጋ ነበር። አሁን ላይ ግን ላገኛት ስላልቻልኩኝ ተስፋዬ ሮቤል አንድ ቀን ይነግረኝና ያለችበትን አውቃለሁ ብዬ ነበር። አሁን ግን የተፈጠረው ስህተት በጣም እኔንም ሆነ እህቴንም የሚያኖርና የሚያገናኝ አይደለም። ተስፋ ለመቁረጥ አፋፍ ላይ ነው ያለሁት ብላለች።
አድናንም በቻልኩት አቅም ታግያለሁ፣ ያለው ከእንግዲህ በኋላ ደግሞ የፈጣሪ ፍቃድ ከሆነ ከእህትሽ ጋር ትገናኛለሽ ካላለውም አላለውም። እነዚህ መርዞች ብዙ ቀን ቀምረውና አቅደው ያደረጉት ሴራ ስለሆነ እኔንም አሳሳቱኝ። ካንቺ ጋር ያለኝን ፍቅር እንዲጠፋና እንድንለያይ የተጠቀሙት ዘዴ ነው ብሏል። ሮቤል መደባደቡንና እንዲሁም መመታቱን ወይም እንዲህ አይነት ችግር መግጠሙን በጣም ይፈልገው ነበር። ግን አሁን ላይ በጣም ስለተጎዳና ስለደከመ ህይወቱንም ሊያሳጣው ስለሚችል በጣም ፈርቶና እንዲሁም ተጨንቋል። እንደ ቀል ያደረኩት ድርጊትና እንዲሁም ያሳለፍኩት ስቃይ መከራ ቀላል አልነበረም። አሁን ላይ ግን ምራና ሮቤል ባንድ ሆነው የሚያደርጉት ነገር እኔን በጣም ወደ ችግርና ወደ መከራ እየሳበኝ እንደነበረ አውቃለሁ። ቀንንም አንድ ቀን በትዕግስት ታግሼ እንደማሳልፈውና ጥሩ ደረጃ እንደምደርስ አልጠራጠርም። ሮቤል ግን ልክ እንደ እናቴ ልጅ አዛኝ ወንድም መከታ ሳይሆን ልክ እንደ ውጭ ሰው ጠላት ሆኖ ነበር የምታየው። ደግሞም ከዛ እኔን ለማጥፋትና ገንዘቤንም ሆነ ጊዜንም ለማበካከን የሚጠቀመው ነገር በጣም የሚያሳዝንና የሚያስቆጭ ነው። አሁንም ችግር የለም በህይወት ይትረፍ። እኔም ከምፈልገው ህይወት አይነት ልገናኝም ላልገናኝም እችላለሁ። ግን በህይወት ተርፎ ደግሞ እንደመልሰን የምንገናኝና እሱም በስህተቱ እኔም ደግሞ ባደረኩት ነገር ይቅርታ የምንጠያየቅበት ቀን ይመጣል ብዬ በተስፋ ጠብቃለሁ ብሏል።
በጣም የከበደኝና እንዲሁም ያሳቀቀኝ ነገር ቢኖር ከሉሃና ጋር መለያየታችንና ብቻ ለብቻ መሆናችን ነው። ሌላ በተረፈ ምንም ሊፈጠር አይችልም። ሉሃና ግን አሁን ላይ ብቸኛ ናት። እህቷም አልተገኘችም። ከኔም ጋር ያላት ፍቅር ሳትጨርስ ይህ አይነት ችግርና መከራ በመምጣቱ ከልቤ አዝኛለሁ ብሏል። ሉሃናም በጣም ያዘንኩት ነገር ባንተ ነው። እባክህን ተወው፣ የዛሬን እለፈው። እኔ እናንተ ብዙ ያቀርናቸውና ያሰብናቸው ነገሮች አሉ። ይህን አይነት ችግር ከፈጸምክ እኔ እናንተ በአንድ ላይ እንደማንኖርና ልጅ ወልዴን በአንድ ላይ ወግ ማድረግ እናያለን ስልህ እራርተህና እንዲሁም ስለዚህ ሉሃናም ተቀይሜብሃለሁ። አድናን ግን ክፉ ነገር እንዲደርስብህና እንድትሰቃይ አልፈልግም። ደግሞም ይህን ሁሉ መከራና ስቃይ አልፈነው ወይም እህትና ወንድም እንደ ጓደኛሞች ልንሆን እንችላለን። ፈጣሪ ብሎትና ፈቅዶት ከሆነ እኔም አግኝቻት ከእህቴ ጋር አንተም ይህን የሰራውን ወንጀል በንጽህና እንደምትወጣ በተስፋ ጠብቃለሁ እያለች በለቅሶ እያነባች ነበር። አድናንም የተፈጠረው ነገር በጣም ችግርና እንዲሁም ደግሞ የግድያ ነገር ስለሆነ ውስጤ ፈርቷል። ግን ሮቤል የተመታውና ይህ አይነት ችግርና መከራ የደረሰበት በራሱ ጥፋትና እንዲሁም እንግልት ወይም ደግሞ ሌላ ስቃይ መጥቶበት ሳይሆን ወዶና ፈቅዶ እያደረገው ነው ብሏል።
ሚራ ከእንግዲህ ከእናንተ ጋር መኖር አልፈልግም ብላ ከወጣችና ከለቀቀች በኋላ አድናን የፈራው ነገር ቢኖር ምናልባት ለሽካኬው እውነት የኔ ልጅ ጽንስ በሆዷ እንዳለ መሄድና እንዲሁም መለየት የለባትም የሚል ውስጡ ሀሳብ ነበረው። ሚራም ሁልጊዜ ማስፈራሪያና ማስጨነቂያዋ እሱ ነበር። አሁን ላይ ግን እንዴት እንደቆረጠች አናውቅም። በቀጣይ ቪዲዮ ሉኻናም ባንዲ ከአድናን ጋር እንደሚመጡ እንዲሁም ሮቤል ከሕክምና ተመልሶ ባንዲ ሆነው እንደምናገኛቸው በተስፋ እንጠብቃለን። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልሰን በሌላ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።